ማንኛውም ምእመን ንስሐ እስከገባ ድረስ አጋንንትን የማሸነፍ ስልጣን ሰጥቶናል። ይሄን ያገኘነው በትንሳኤው ነው። ይሄን ያገኘነው አሰሮ ለሰይጣን አጋአዞ ለአዳም አዳምን ነፃ አወጣው። ቅድም እሾህ ይብቀልብህ ብዬ ነበር አንስቼው ነበር እና ያ እሾህ እርግማን ነው። ጌታ እዚህ ላይ የእሾህ አክሊል የደፋበት ምክንያት የአዳምን እሾህ ለመንቀል ነበር። አሁን የሰው ልጅ ነፃ ፍጡር ነው፣ ባሪያ አይደለም። ራሱን ባሪያ ካላደረገ በስተቀር ማንኛውም የሰው ልጅ አሁን ነፃ ፍጡር ነው። ለነፃነት ተጠርታችኋልና ኢትሁሩ ውስተ አርዑተ ቅኔ ወደ ባርነት ተመልሳችሁ አትሂዱ ያለን ቅዱስ ጳውሎስ ለዚህ ነበር ገላትያ ምዕራፍ 5 ላይ ሲነግረን። አሁን ለነፃነት ነው የተፈጠረውና ነፃነት ተጀመረ። የትንሣኤ ዕለት ነፃነታችን ተጀመረ እና የሚጀመረው ያዋጅ ነው። አጋዞ ለአዳም እምይእዜሰ እንግዲህ እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ ከተነሳ ሞት ተሸንፏል ማለት ነው። ከዛ ደግሞ ሰይጣን ከታሰረልን ሞት ሁለት ዋና ዋና ኃጢአቶቻቸው የሰው ልጅ ሰለስቱ ዕድዋኒሁ ለሰው የሚባሉት የሰው ዋና ዋና ጠላቶች የሚባሉት ኃጢአት፣ ሰይጣንና ሞት ናቸው እና እነዚህ ሶስቱንም አሸነፈልን ጌታ። በደል የሌለበት አምላክ በአንደበቱ ሐሰት በሰውነቱ ክፋት ያልሰራ አምላክ ተከሶ በመቅረብ ኃጢአትን አስተፋፈረ ኃጢአተ በዲበ ምድር ይላል ቅዱስ ቄርሎስ። ኃጢአትን በምድር ላይ አሳፈራት፣ ቀጣት፣ ነቃቅሎ አጠፋልን። ከዛ ዲያብሎስን አሰረልን፣ ሞትን አሰረልን። ምንድነው ከዚህ በኋላ የሚጠበቅብን? እንደዚህ ከሆነም እምይእዜሰ እንግዲያስ ከዚህ በኋላ ኮነ ፍስሐ ወሰላም ይኩን ፍስሐ ወሰላም ተድላ ደስታ ይሁን ብላ ቤተክርስቲያን ይህንን ታውጃለች። ደስታ ተሰጠን ማለት ደስታ ማለት ለሰው ልጅ ዘላለማዊ ሕይወት ነው። ሌሎች ነገሮች ሁሉ የሚተኩ የሚያልፉ እንዲሁም ሐዘን እየጣሉ የሚሄዱ ትዝታቸው የበለጠ የሚጎዳ ናቸው የዚህ ዓለም ነገሮች ሁሉ። ዛሬ የተደሰትንበት ነገር ነገ እያሳወስ ነው እምናዝንበት፣ ወይ የሚያሳፍረን በመሆኑ እናዝንበታለን፣ ወይ ደግሞ አሁን ማግኘት ስላልቻልን እናዝንበታለን። ዘላለማዊ ሕይወት ግን ሁልጊዜ የምንደሰትበት ነውና ይህን ደስታ ያገኘነው በትንሣኤው ነው። ከዚያ በኋላ ቤተክርስቲያን ምን ታደርጋለች? አምስቱን ቀናት ሁሉ ዕለት ሰይማ ታከብራቸዋለች። ሰኞን ፋሲካ ትላለች። ፋሲካ ማለት መሻገር ማለት ነው። ስለዚህ እኛን ከሞት ወደ ሕይወት ክርስቶስ አሻገረን። ረጅም ታሪክ አለው እሱ ራሱን የቻለ ነው። በሌላ ጊዜ የምናየው ይሆናል። መሻገር ነው። ጌታ አሻገረ። ልክ እስራኤል ከግብፅ ወደ እስራኤል እንደተሻገሩ እኛን ከሞት ወደ ሕይወት ማንነታችን ሁሉ ወደ አዲስ ፍጥረት አሻግሮታል እና ከዚያ በኋላ ማክሰኞን ቶማስ፣ ረቡዕን አልዓዛር፣ ሐሙስን አዳም ሐሙስ፣ አርብን ቤተክርስቲያን መሰረተ። ለቶማስ ትንሣኤውን አስረዳ። አልዓዛርን ያስነሳው አምላክ ተነሳ፣ ለቶማስ ትንሣኤውን ገለጠ። አርብ ቤተክርስቲያንን የመሰረተ አምላክ በደሙ ተነሳ። ቅዳሜ ቅዱሳት አንስት ይባላል። የክርስቶስን ትንሣኤ ያዩ ሴቶች ሁሉ መታሰቢያ ነው የምትመጣው ቅዳሜ እና ያችን ሁሉ አደረገ። ለምንድነው? በደል ሲመጣ የመጣው በሴት በኩል ነው፣ ሔዋን ናት እና ጌታችን መድኃኒታችን ኢየሱስ ክርስቶስ በሴት የመጣውን ዕዳ በሴት ነው ያስወገደው። ያችም ድንግል ማርያም ናት። ትንሣኤውን መጀመሪያ ለሴቶች የገለጠበት ምክንያት ያ ነበር። ዲያብሎስ ሴትን ንቆ ነበር የሚኖረው። መጀመሪያ ያሸነፋት እሷ ስለነበረች፣ ስለዚህ ከሴት ምንም ነገር አይመጣም ብሎ ጠብቆ ነበረ። እግዚአብሔር ደግሞ ባልጠበቃት በናቃት ሴት በኩል ትንሣኤ ከእሷ እንዲወለድ አደረገ ከቅድስት ድንግል ማርያም። ስለዚህ ቅድም በጆሮአችን ዕዳ ገብቶ ነበር እንዳልኩሽ፣ በጆሮአችን በሔዋን ጆሮ ማለት ነው የመጣውን እርግማን አሁን በሴቶች በእናታችን በድንግል ማርያም ደስ ይበልሽ ተብሎ ተጀመረና አሁንም የትንሣኤውንም ደስታ በሴቶቹ ጆሮ በኩል ለሐዋርያት ላከ ማለት ነው። እንዲህ አድርጎ አሁን እግዚአብሔር ባህርየ ሰብን በሙሉ ወይም የሰውን ባህሪ ሁሉ ወንድንም ሴትንም አከበረ ማለት ነው እና እንደው የዚህ ዓለም ፈላስፎች ወይም ፖለቲከኞች ስለ ሴት መብት ሳይቆሙ አሁንም እንደው ሴትነት የሚሉት ሰዎች ወይም ፌሚኒስት የሚባሉት ሰዎች ሴት ሳይሉ ሴትን ያከበረም ክርስቶስ ነው። በትንሣኤው በልደቱ ሴትን አክብሯል፣ በትንሣኤው አክብሯል። ቅድስት ቤተክርስቲያናችን ያለ ጾታ መለየት ያለ ምንም ለሁሉም ክብር የሰጠች ናት። ያን ያገኘችው የሕይወቱ ራስ ከሚሆነው ከክርስቶስ ነው እና በዚህ ቀን የሰው ልጅ ባህሪ ነው የከበረ። ወንድም ሴትም እኩል ሰው የሆነ ሁሉ የከበረበት ቀን ነው ማለት ነው እና ክብር የሚጀምረው እዚያ ነው። እግዚአብሔር እንደው ሴትን ቢንቅ ኑሮ ዛሬ ትንሣኤውን መጀመሪያ እንደው ለሌሎቹ በገለጠ ነበር። ምናልባት መጀመሪያ ስላገኛቸው ነው ከትንሣኤው ሊባል ይችላል። ግን
ምን አይርቀው እሱ ገሊላም ሄዶ ለሐዋርያት መንገር ይችል ነበር። አዎ ይሄ ረጅም ምስጢር ያለው ነው። እሱም ራሱ በጣም ሰፊ ጉዳይ ነው። ወደ ነገሩን ለማጥበብ ያክል የነሱንም ውለታ ለማስታወስ ነው። በእርግጥ እነዚያ ሴቶች የራሳቸውን ለክርስቶስ ልዩ ፍቅር አሳይተዋል። ያንንም ዋጋ ለመስጠት